አስተዋይ ግን ዝም ይላል እና ዝም ብለሽ የምታልፊበት ጊዜ አለ። ይኸውልሽ እኔ ለማለት የፈለኩት እንደዛ እኮ ማለት ፈልጌ አይደለም፣ እሺ እንደዛ ማለት ፈልጌ ከምትይ አስበው መናገር። አሁን የምናገረው ነገር ይጎዳ ይሆን? ያሳዝናት ይሆን? ማንም ሰው ፐርፌክት ነኝ ካለ ምንም በአንደበት ያልሳሳትም ካለ እውነት አለ። ስለምትናገሩት ስለ እያንዳንዱ ከንቱ ቃል በፍርድ ቀን መልስ ትሰጡበታላችሁ። አንዳንዱ ነገር እውነት እንኳን ቢሆን ልናገረው ይገባል ወይ ብሎ መጠየቅ አለባቸው። እውነት ነው የተናገርኩት። ሁሉን እውነት አትናገርም እኮ ሁሉን እውነት አይነገርም። እኔ የምሰራው ነገር ይከናወንልኛል፣ የሰማይ አምላክ ያከናወንልኛል፣ እኛ ባሪያዎቹ ደግሞ ተነስተን እንሰራለን፣ የምሰራው ነገር ይከናወንልኛል ይበሉ። ሀበሻ ክፉ ነው እንላለን። ራሳችን ኢትዮጵያ ሀበሻ ክፉ ነው እንላለን። የራሴን ወገን የራሴን ዘመዶች ራሴን ነው እኮ እየሰደብኩ ያለሁት። ዝም ማለት አንዳንድ ጊዜ ያስፈልጋል። ለመናገር ጊዜ አለው፣ ዝም ለማለት ጊዜ አለው። አንዳንድ ጊዜ ዝም ማለት መልመድ አለብን። አስተዋይ ግን ዝም ይላል እና ዝም ብለሽ የምታልፊበት ጊዜ አለ። በሰዎች መካከልም እየተወራ ዝም የምትይበት ጊዜ አለ። አንዳንድ ጊዜ እኔ ወይ መንፈሳዊ ሰዎች ይሆናሉ፣ ቤተክርስቲያን ሰዎች ይሆናሉ፣ የሆነ ሀሜት ይነሳል እና ሁሉም ኮንትሪቢዩት ያደርጋል። እንዲያርጎ እኮ እሱማ እንደዚህ ነው፣ እሱማ እንደዚህ ነው፣ ለምን ይባላል። እና የሚፈትንሽ ምንድን ነው? መተባበር እንዳለብሽ ታስቢያለሽ። እኔ ደግሞ በጣም የማልወደው ነገር እሱም ያስተማረኝ ነገር ስለ ሰዎች ኔጌቲቭ ነገር ማውራት ነው። ስለዚህ ጨንቃይ ነበር በፊት። እነሱ እያወሩ ነው፣ ከዛ አንድ ነገር እንድትይ ኤክስፔክት ታደርጊያለሽ። ስለ ሳምባዲ እያወሩ ነው፣ ኔጌቲቭ ነገር ነው የሚያወሩት፣ ሀሜት ነው የሚያሙት። ከዛ ግን የፈለጉት ይቀየሙ ብዬ ዝም ይክፋቸው ከፈለገ አልተባበርም። ስለዚህ ዝም የምትይበት ጊዜ አለ። ሰዎችም እያናገሩሽ ክፉ ቃል እንድትናገር ኤክስፔክት ሲያደርጉ ዝም ብለሽ የምታልፊበት ጊዜ አለና ዝምታ በአስፈላጊው ቦታ መጠቀም ያስፈልጋል። ዝም ማለት ያስፈልጋል። ስንናገር ትንሽ አሰብ ማድረግ፣ አሁን የምናገረው ነገር ይጎዳ ይሆን? ያሳዝናት ይሆን? ወይ ኢቭን ሳይኮሎጂካሊ ልጎዳት እችል ይሆን? ስለዚህ ሳላስብ ድንገት ያፎ ለምታኮ በቅቤ ይታሽ የሚባለው ለዚህ ነው። ከተናገርሽው በኋላ ኢትስ አውት። ከዛ ማስተካከያ ይኸውልሽ እኔ ለማለት የፈለኩት እንደዛ እኮ ማለት ፈልጌ አይደለም፣ እሺ እንደዛ ማለት ፈልጌ ከምትይ አስቦ መናገር፣ ትንሽ አስበሽ እርግጠኛ አለመቸኮል። ከዛ አሁን ልክ ከቃሉ ላይ እንዳየነው የምትናገሪውን ነገር ማጣፈጥ፣ ለዛ እንዲኖረው ጣፍጦ እንዲወጣ ቃላት መርጠሽ አረፍተ ነገር አሳክተሽ ትላልቅ ሰዎች ጋር የምታወሪ ከሆነ አስተካክለሽ በአክብሮት የሚመቻቸውን ቋንቋ ተጠቅመሽ እንደዛ አጣፍጦ ደግሞ መናገር እሱም ኢምፖርታንት ነው። ከዛ የተባለው የሚያንጽ ቢልድ የሚያረግ ኤዲፋይ የሚያረግ እኔ ለፍቅር የምነግራት ነገር በሙሉ የሚያበረታት ኢንካሬጅ የሚያረጋት የሚያንጻት የሚያሳድጋት መሆን አለበት። የሚያንኳስሳት ስለ ራሱ ያለትን አመለካከት የሚያሳንስ መሆን የለበትም። የሚያንጽ ኤዲፋይ የሚያደርግ የተባለው ለዛ ነው። ሁል ጊዜ በተቻለ መጠን ፖዚቲቭ የሆነውን ነገር መናገር እና ሁል ጊዜ ቀናውን መናገር። ስለ ሀገር ከሆነ የምናወራው ስለ ሀገራችን ቀና ነገር መናገር፣ ህዝብ ከህዝብ ጋር የሚያጋጭ ነገር አለመናገር። እኔ የሚያስደነግጠኝ መሰለሽ፣ ቅድም አልሽ አንቺ ቃል ወጣ አይጠፋም አይደል? አየር ላይ ያላለ አብሮ ይሄዳል። ምን ይላል? ስለምትናገሩት ስለ እያንዳንዱ ከንቱ ቃል በፍርድ ቀን መልስ ትሰጡበታላችሁ። አሉ ቃላቶቹ በንስሐ ካላጠፋኋቸው ኔጌቲቭን በፖዚቲቭ ስለምትናገራት እያንዳንዷ ቃል በፍርድ ወንበር ፊት መልስ ትሰጥበታለህ ይላል። አሁን እንግዲህ ጉድ እኮ ነው፣ በጣም እኮ የሚያስፈራ ነው። እና እንዲህ ተጠንቅቆ አስቦ አሰላስሎ አሳምሮ መናገር፣ ዝም ማለት ያለብን ቦታ ላይ ዝም ማለት ይሄ ያስፈልጋል።
አሁን እኮ ስሊፕ ኦፍ ታንግ የሚባለው ይሄ ነው። የምላስ ወለምታ ስሊፕ ኦፍ ታንግ በሳይኮሎጂ ትጠቀሚበታለሽ። ለምሳሌ ሰውየው ድንገት ሳያስበው የሚናገረው ነገር ልብ ውስጥ ያለውን ነገር ይነግርሻል። ታውቂያለሽ፣ ምን እያሰበ እንደሆነ ታውቂያለሽ። ድንገት ሳያስበው ነው። ስሊፕ ኦፍ ታንግ ነው። በሳይኮ አናሊሲስ ፍሪ አሶሲዬሽን የሚባል አለ። በሂፕኖሲስ ከኮንሽስ እንትን ታወርጂውና እንደፈለገ እንዲናገር ታደርጊዋለሽ። ወደ ማይንድ የመጣውን ነገር በሙሉ ተናገር ትይዋለሽ። ከዛ ወደ ማይንዱ የመጣውን ነገር ዝም ብሎ ሲናገር ከሚናገረችው ውስጥ ችግሮቹን ታገኛለሽ። ችግሩ ምን እንደሆነ ሳይኮ አናሊሲስ ላይ ፍሪ አሶሲዬሽን የሚባለው ይሄ ነው። ሂፕኖታይዝ አድርገሽው እንደፈለገ ወደ ማይንዱ የመጣውን ነገር በሙሉ እንዲናገር በማድረግ ነው። ግን ማንም ሰው ፐርፌክት ግን አይደለም። ይሄንን ራሱ ቅዱሱ መጽሐፍ አድሚት ያደርጋል። መርከቦችን መቆጣጠር ችለናል በአንድ መሪ፣ ፈረሶችን ልጓም አስገብተን ወደ ፈለግነው ቦታ ወስደናል። አንደበትን ግን መግታት አልተቻለም። ዊ ሜክ ሚስቴክስ ሁሌ ማለት ማንም ሰው ፐርፌክት ነኝ ካለ ምንም በአንደበት ያልሳሳትም ካለ እውነት አይደለም። ላይፍ ስታይል ያደረገውስ ይሄ ማለት የመጣለትን እየተናገረ እየተሳደበ ልቤ እኮ ንጹህ ነው ምናምን የሚል ሰው የለም። በፍጹም እንደሱ ብሎ ነገር የለም። ከውስጥ ነው የሚወጣው፣ ከልብ ነው የሚወጣው፣ ከማይንድ ነው የሚወጣው። ያልተቀመጠ ነገር ከየት ይመጣል? ብቻውን አንደበት እኮ አያወራም። ተውት ነው ወደ ቃላት የሚለወጠው። ቃላት ከዚህ ጋር ዝም ብሎ አይመጣም። የግድ ካሰብነው ነገር ነው ቃል ወደ ቃላት የሚለወጠው። እና እንደዛ ልቤ ንጹህ ነው ቃላፌ ነው ምናምን የለም። ያሰበውን ነው የሚናገረው። ሰዎች ማዘጋጀት አለባቸው። ራሳቸው ላይ የሚያውጁትን ነገር ማዘጋጀት አለባቸው። ለመሰለሽ ስለ ራሴ የምናገረው ነገር በጣም ኢምፖርታንት ስለሆነ አንዳንድ ነገሮች ይጻፉና ይበሏቸው። ለምሳሌ እኔ በአምላኬ ጤነኛ ነኝ ሄልዚ እላለሁ። እኔ ለምሳሌ እኔ ጤነኛ ነኝ እላለሁ። ራሴን በመስታወት እያየሁ እንደዚህ ብዬ እኔ ጤነኛ ነኝ፣ በእግዚአብሔር በአምላኬ እኔ ጤነኛ ነኝ እላለሁ። ጤነኛ ነኝ። እኔ ውብ ነኝ ይበሉ ሴቶቹም። እኔ ቆንጆ ነኝ ብላ ትውጣ። ራሷ ላይ ታውጅ። እኔ አልታመምም፣ እኔ አልታመምም፣ እኔ ቶሎ አላረጅም፣ እኔ በአምላኬ ተወዳጅ ነኝ፣ ሰዎች ይወዱኛል ብለው ዲክሌር ያድርጉ። they love me፣ ሰዎች ይወዱኛል ብለው ዲክሌር ያድርጉ። እኔ የምሰራው ነገር ይከናወንልኛል፣ የሰማይ አምላክ ያከናወንልኛል፣ እኛ ባሪያዎቹ ደግሞ ተነስተን እንሰራለን፣ የምሰራው ነገር ይከናወንልኛል ይበሉ። እኔ ባለጠጋ ነኝ ይበሉ። ባለጠጋ ማለት ሀብታም ማለት እኮ አይደለም፣ ብዙ ጠጋ ያለው ማለት ነው። መንፈሳዊ ብልጥግና አለ፣ ሜንታል ፕሮስፔሪቲ አለ፣ ስፒሪቹዋል ፕሮስፔሪቲ አለ፣ ፊዚካል ፕሮስፔሪቲ አለ፣ ዊዝደም የኖሌጅ ፕሮስፔሪቲ አለ። ስለዚህ እኔ ፕሮስፐር አድርጎኛል ይበሉ ነኝ በአምላኬ። እንደውም ለሌሎች እጠቅማለሁ፣ እኔ በአምላኬ ለሌሎች የምጠቅም ሰው ሆናለሁ፣ እኔ ደስተኛ ነኝ። አንችልም እኔ እምላታለሁ ሃፒ በእግዚአብሔር እኔ ደስተኛ ነኝ ይላሉ። ለሀገርና ለወገን የምጠቅም ሰው ነኝ ብለው በራሳቸው ላይ የሚያውጇቸውን አዋጆች ያስተካክሉ። ከዛ ልጆቻቸው ላይ የኛ ልጆች አሁን ድሮ ገና ሕፃናት ሆነው እናታቸው ድንገት ስትል አንዷ ታማ ድንገት ስትል አይታመሙም እላታለሁ። አንተ ዶክተር ስለሆንክ ነው ችላ የምትለው ምናምን ትለ እናት አይደለች። አይታመሙም እላታለሁ። እኔ አይታመሙም። እዛ እንጃ አንዷ ተወሰነ ጊዜ ልጅ ሆና ትንሽ ቁርጠት ምናምን አንድ ትንሽ ቀን ከትምህርት ቤት አስቀርቷት ይሆናል። አንደኛ ትልቋ አይ ቲንክ አንድ ቀን የቀረችው ከትምህርት ቤት አሟት፣ አንድ ቀን የቀረችው ቀርታ አታውቅም። ልጆቻችን ጤነኞች ናቸው፣ ስኬታማ ናቸው። ልጆቼ በሰላም ገብተው ይወጣሉ። አዋጅ ነው ይሄ። ልጆቼ በደስታ በሐሴት ያድጋሉ። ልጆቼ ሲያድጉ በሥራ ይሳካላቸዋል። ልጆቼ መልካም ትዳር ይኖራቸዋል፣ በመልካም ትዳር ይኖራሉ፣ ባለጠግነትና ክብርን ይወርሳሉ። ልጆቼ ምንም ሳይጎልባቸው ይኖራሉ። ልጆቼን በዘመናቸው ሁሉ ክፉ ነገር አያገኛቸውም። ልጆቼ እግዚአብሔርን እየፈሩ አላህን እየፈሩ ፈጣሪን እየፈሩ በሱ መንገድ ሄደው ዘመናቸውን ይጨርሳል ብለን እንናገርላቸው። ጥሩ ነገር እንናገርላቸው። ምክንያቱም ከአባት የሚወጣ ቃል ለልጆች በጣም ይሰራል። ከእናት የሚወጣ ቃል ለልጆች በጣም ይሰራል። ስለ ሀገራችን ስናስብ፣ ስናወራ፣ ስለ ሀገራችን ስንናገር በተቻለ ጭንቅ ውስጥም ሆነን
በተቻለ ነገር ስለ ሀገራችን ጥሩ ነው። ሀገሬ ሰላም ትሆናለች፣ በሀገሬ ደም መፍሰስ ይቆማል። ይሄ ችግሩ እንዲና እያረኩ አይደለም አለ ችግሩ። ይሄ ደም መፍሰስ ይቆማል። ህዝቤ ሰርቶ ጠግቦ የሚያድርበት ደረጃ ላይ ይደርሳል። ደም መፍሰስ ከሀገሬ ይቆማል። ኢትዮጵያ ከፍ ከፍ ትላለች፣ ታድጋለች ብለን ፖዚቲቭ ነገሮች እንናገርላት። ይሄ ያለውን ችግር እየካድነው ሳይሆን ግን ፊውቸሯ እንዲሆንላታል። ሀበሻ ክፉ ነው እንላለን። ራሳችን ኢትዮጵያ ሀበሻ ክፉ ነው እንላለን። የራሴን ወገን የራሴን ዘመዶች ራሴን ነው እኮ እየሰደብኩ ያለሁት። እና ፖዚቲቭ ነገር እናገር። በተለይ በግል ህይወታችን ላይ አዋጆች አዘጋጅተን ዲክላሬሽንስ አዘጋጅተን እኔ ጤነኛ ነኝ፣ እኔ ደስተኛ ነኝ፣ እኔ ፕሮስፐረስ አደርጋለሁ እኔ እንደብለ የምናውጃቸው ነገሮች ይኖሩ። ልጆቻችን ላይ የምናገራቸው ነገሮች እንጠንቀቅ። ጥሩ ነገር እንናገርባቸው። ስለ ሀገራችን ጥሩ እንናገር። አሁን እዚህ ጋር እኔ ለሶስት አይነት ሰዎች ኤምፋሳይዝ ማድረግ ፈልጋለሁ ይህንን ንግግርን በተመለከተ። አንደኛው ፖለቲከኞች፣ የመንግስት ኃላፊዎች የሚናገሩት ነገር በጣም አቅም ያለው ብዙ ህዝብ የሚሰማው ቃላቶቻቸው ኃይል አላቸው፣ ኮንሲኩዌንስ ደግሞ አላቸው፣ ውጤት አላቸው። እና አሁን የመንግስት ኃላፊዎች ሲሆኑ የመንግስት ባለስልጣናት ሲሆኑ አንድ ጊዜ አይደለም 3 ጊዜ ማሰብ አለባቸው ብዬ አምናለሁ። ምንድን ነው የሚያስቡት? አንደኛ የምናገረው ነገር ልክ ነው ወይ? ትክክል ነው የምናገረው ነገር? እውነተኛ ነገር ነው የምናገረው? አንድ ይህም ማሰብ አለባቸው። ሁለተኛ የምናገረው ነገር የህዝቡን ስነ ልቦና ይጎዳል ወይ? በህዝቡ መካከል ምን አይነት ነገር ነው የሚፈጠረው? አንዳንድ ባለስልጣን እኮ ሰምተሽ እንዲህ ግን ኢትዮጵያ ውስጥ መኖር አለብኝ እንዲህ ብለሽ እኮ እንድታስብ የሚያደርግሽ ባለስልጣን አለ። የሚናገረው ባይተዋርነት እንዲሰማሽ እንዲህ አገሩ የሁላችንም አይደለም እንዲህ እውነት ብለሽ እንድታስብ የሚያደርግሽ ባለስልጣኖች አሉ። ለህዝቡ ስነ ልቦና ያስቡ፣ ህዝቡ ጋር መጥቶ ምን እንደሚሰማው ያስቡ። እና ኢቭን እኛ ግን እዚህ ሀገር መኖር አለብኝ እንዴ ምንድን ነው የሚያወራው የእኛስ ሀገር አይደለም እንዴ እንድታስቢ የሚያደርጉሽ አሉ። ስለዚህ የምናገረው ነገር ልክ ነው ወይ? ሁለተኛ ስነ ልቦና የህዝቡን ስነ ልቦና ይጎዳል ወይ ብሎ ማሰብ። ሶስተኛ አንዳንዱ ነገር እውነት እንኳን ቢሆን ልናገረው ይገባል ወይ ብሎ መጠየቅ አለባቸው። እውነት እንኳን ሆኖ እውነት ነው የተናገርኩት። ሁሉን እውነት አትናገርም እኮ ሁሉን እውነት አይነገርም። ማትናገሪያቸው አሉ። እውነት ነው፣ አዎ ልክ ነህ፣ ግን መናገር ማያስፈልግህ ነገር ነው። ስለዚህ ባለስልጣኖች ማይክ ጋር ሲመጡ፣ ወደ ሚዲያም ሲመጡ፣ መድረክ ላይም ሲቆሙ የሚናገሩትን ነገር መዝነው 3 ጊዜ አስበው ልክ ነው ወይ የምናገረው፣ ሄዶ ህዝቡ ምን አይነት ስነ ልቦና ተጽዕኖ ያሳድራል ብለው ከዛ እውነት ቢሆን እንኳን የሚናገሩት ነገር መነገር አለበት ወይ? አንዳንድ ነገሮች ባይነገሩ ቢተው ይሻላል የሚል አባባል ሁሉ አለ። አንሰይድ ቢሆኑ ይሻላል የሚባል አለ። ይህን በደንብ አስበው ከተሰጣቸው ኃላፊነት የተነሳ በደንብ አስበው አሰላስለው መናገር አለባቸው። ይሄ አንዱ ነው፣ ለነሱ ነው። ሁለተኛ አሁን ለሚዲያ ቅርብ የሆኑ ጋዜጠኞች፣ አክቲቪስቶች እነሱም የሚናገሩትን ነገር በጣም ሴሌክቲቭ ቢሆኑ ጥሩ ነው። ለምሳሌ ህዝብ ከህዝብ ጋር የሚያጋጭ ከሆነ፣ ረብሻ የሚያስነሳ ከሆነ አሁን አንዳንድ ጋዜጠኞች አሉ ተቃዋሚ ሆነው እንዲህ አይነት ቪዲዮዎች ደርሰውናል ግን አናሳይ ሚሉ አሉ። አይ ታንክ ደም በጣም አፕሪሼት አደርጋቸዋለሁ። ምክንያቱም ዝም ብሎ ሪስፖንሲብል ሆኖ መልቀቅ ይቻላል። የደረሱን ነገሮች አሉ፣ የሰማናቸው ነገሮች አሉ፣ ግን ለጊዜው እነሱን አንናገርም የሚሉ ጋዜጠኞች አይቻሉ። አጌንስት ገቨርንመንት ናቸው ግን ይጠነቀቃሉ። ይሄ ጥሩ ነው። ግን የመጣውን ሁሉ ፎቶዎች ደርሰውኛል ግን ባናሳያቸው ይሻላል ይላል። ለምንድን ነው? ሌላ ሞት የሚያስከትል ከሆነ ሌላ እልቂት የሚያስከትል ከሆነ ያገኙት ነገር እንዳይለቁት ይሆናል። እነዚህ ልክ እንደዚህ ነው መሆን ያለበት። ጋዜጠኞች ቢሆኑ አክቲቪስቶች ቢሆኑ ነፃነቱ እያላቸው ግን የሚናገሩትን ነገር ምን ኮንሲኩዌንስ አለው፣ ሞት ሊጨምር ይችላል፣ ግድያን ሊጨምር ይችላል ብለው አስበው መናገር አለባቸው። ይሄ
ከዛ አንቺም አፕሪሼት ታደርጊያቸዋለሽ። በሀሳብ እንኳን ባትስማሚ ግን ታደንቂያቸዋለሽ። ትክክልም ነው። ሶስተኛ እኔ ትኩረት የማደርግበት የሃይማኖት መሪዎች፣ የሃይማኖት አስተማሪዎች፣ እነሱ ደግሞ ከነዚህ ከሁለቱም የበለጠ ኃላፊነት አለባቸው። በጣም መጠንቀቅ አለባቸው። በጣም ፍቅር። ምክንያቱም ከባድ ነገር ሊመጣ ይችላል። በንግግሮች ከባድ ነገር ሊመጣ ይችላል። አሁን የአስተምህሮ ልዩነቶች አሉ። ዶክትሪናል ዲፍረንሶች እኮ አሉ። አሁን ቴዎሎጂም ስትማሪ ለምሳሌ ክሪስቶሎጂን ብትወስጂ፣ ነገረ ክርስቶስን ብትወስጂ ካቶሊክ፣ ኦርቶዶክስ፣ ፕሮቴስታንት የተለያየ ሊሆን ይችላል። ሞኖፊሳይት የሚባል አለ፣ ሚያፊሳይት የሚባል አለ፣ ካልሲደን ነን ካልሲደን ተብሎ ይከፈላል። ክሪስቶሎጂ ነገረ መለኮቱ ካልሲደን ነን ካልሲደን ተብሎ ይከፈላል። ሞኖፊሳይት ሚያፊሳይት ተብሎ ይከፈላል። የተለያየ ነው። ግን ዳትስ ኦኬ። እነሱ ያ ነው ነገረ መለኮታቸው። የኦርቶዶክስ ነገረ መለኮት ይሄ ነው። የካቶሊክ ነገረ መለኮት ይሄ ነው። የወንጌላውያን ነገረ መለኮት ይሄ ነው ብልሽ እያንዳንዱ የሚያምንበትን ያስተምር ዶክትሪኑ። እሺ ኒውማቶሎጂ አለ። ኒውማቶሎጂ ስተዲ ኦፍ ዘ ሆሊ ስፒሪት ነው፣ የመንፈስ ቅዱስ ጥናት ነው። በጣም የሚገርምሽ ፍቅር ኦርቶዶክስ እና ካቶሊክ ለመለያየታቸው ዋነኛ ከሚባሉ ነገሮች አንዱ ፊሊዮክ የምትባል ነገር ነው። ፊሊዮክ ምንድነው? የናይሲያን ክሪድ ኒቂያ ነው የሚባል። እኛ ሀገር ስሞቹ ይለወጡና ኒቂያ ጉባኤ የሚባለው ነው፣ ግን ናይሲያን እንትን ነው። ከዛ ደግሞ ናይሲያን ክሪድ ነው የተስማሙበትም የእምነት መግለጫ ናይሲያን ክሪድ ነው። አንዳንድ ስሞች እኮ አሁን ለምሳሌ አሪዮስ ይባላል። ይሄ አሪዮስ ይባል ሰምተሽ? አሪዮስ በታሪክ የነበረ ሰው ነው። ኤሪየስ ነው ስሙ። ኢየሱስ ፍጡር ነው ብሎ አስተማረ። ከዛ ተወገዘ። ኤሪየስ ሲወገዝ ከዛ እኛ ሀገር ኤሪየስ አሪዮስ ይባላል። በጣም ከባድ ስህተት ስለሆነ አሪዮስ ይባላል። ሰው መጥፎ ሰው ለመግለጽ ሲፈልጉ በየዘመናት ተወግዘዋል። አሁን ኔስቶሪየስ የሚባል ሰው ነበር። ኔስቶሪያኒዝም ነበር ያመጣው። ዩታይከስ የሚባል ሰው ነበር። ዩታይኪያኒዝም፣ ይሄ የክርስቶስን ሰውነትና አምላክነት እንዴት ነው አንድ እሱ ውስጥ ያሉት የሚለውን የተለያየ አምጥተው ተወግዘዋል። ኔስቶሪያኒዝም፣ ዩታይኪያኒዝም እነዚህ የተወገዙ ትምህርቶች ናቸው። ከዛ ግን አሁን ካቶሊክና ኦርቶዶክስ የተለያዩት ምንድነው? የናይሲያን ክሪድ ላይ ስለ መንፈስ ቅዱስ ሲናገር ስርጸት ሲናገር ወይም ኢማኔት ያደርጋል ፕሮሲድ ያደርጋል የሚለው ከአብ ፕሮሲድ ያደርጋል፣ ከእግዚአብሔር አብ መንፈስ ቅዱስ ሆሊ ስፒሪት ፕሮሲድ ያደርጋል ወይም ኢማኔት ያደርጋል ወይም ይሰርጻል፣ ከሱ ይወጣል የሚል ነበረ ክሪዱ ላይ። አሁን ተመልከች፣ እዚህ ጋር ሮም አለች፣ የሮም ቤተክርስቲያን አለች። እዚህ ጋር ኮንስታንቲኖፕል አለች። ኮንስታንቲኖፕል ማለት የሆነ ኢስታንቡል ማለት ነው። ሁለቱ ፓወር ስትራግል አላቸው። በዚህ ክሬድ እየኖሩ በዚህ እምነት መግለጫ እየኖሩ እያለ ሮም ያለችው ቤተክርስቲያን ከአብ መንፈስ ቅዱስ ከአብ ፕሮሲድ ያደርጋል ይሰርጻል የሚለውን ከአብና ከወልድ ብላ ጨመረችበት። ከአብና ከወልድ ይሰርጻል ስትል እዛ ጋር ያሉት ኢስታንቡል ያሉት ኮንስታንቲኖፕል ያሉት መጡ። እንትኑ እዚህ ነው፣ ሮም ነው ዋናው ያለው፣ ፖፑ ነው የሚመራው። ከዛ መጡና ለምን ለወጣችሁት አሏቸው። የእኛ እምነት እኮ ኦርቶዶክስ ነው አይለወጥም እኮ። እዛ ናይሲያን ክሪድ ላይ የተስማማንበትን ለምን ጨመራችሁበት ብሎ አሏቸው። ከዛ ኤክስኮሙኒኬት ተደራረጉ። ኤክስኮሙኒኬሽን ማለት አግጄሃለሁ ተባባሉና እነዛ እኛ እኮ እምነታችን እኮ ኦርቶዶክስ ነው አይለወጥም እኮ ቀጥተኛ ነው እኮ እንዲህ እንደፈለጋችሁ ያሉት ኦርቶዶክስ ተባሉ። እነዚህ ካቶሊክ ሆነው ቀጠሉ። ያቺ የተጨመረችዋ ከእግዚአብሔር አብ ይሰርጻል የሚለው ከእግዚአብሔር አብና ከወልድ ይሰርጻል ተብላ የተጨመረችዋ ፊሊዮክ ትባላለች። ለሁለቱ መለያየት ግሬት ስኪዝም ለሚለው ትልቁ ፋክተር እሱ ነበር። ከዛ ግን ኦርቶዶክስ ካቶሊኮች የራሳቸው ዶክትሪን አላቸው፣ የታወቀ ነው። ኦርቶዶክሶች የራሳቸው ዶክትሪን አላቸው፣ የታወቀ ነው። አንዳቸው ሌላቸውን ምንም አይሉት። ይህን ነው የሚያምኑት እነሱ፣ እኛ ደግሞ የምናምነው
ይሄ ነው ይባላል። ሌላው ኤንጀሎሎጂ መላእክትን በተመለከተ ልዩነት አላቸው። ካቶሊኮች የሚቀበሏቸው አርካንጀልስ አሉ። ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል ሶስቱን ነው በስም ሪኮግናይዝ የሚያደርጉት። ኦርቶዶክሶች ደግሞ ሰባቱን ነው ሪኮግናይዝ የሚያደርጉት። ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ኡሪኤል፣ ቅዱስ ራጉኤል፣ ቅዱስ ፋኑኤል፣ ቅዱስ ሱሪል። ታትስ ኦኬ። እነዚህን ያምናሉ፣ እነዚህን ያምናሉ። ሜሪዮሎጂንም በተመለከተ ጥናተ ማርያምንም በተመለከተ እያንዳንዳቸው የራሳቸው አስተምህሮ አላቸው። ስለዚህ ወንጌላውያን የራሳቸው አስተምህሮ አለ፣ ካቶሊኮች የራሳቸው አስተምህሮ አለ፣ ኦርቶዶክሶች የራሳቸው አስተምህሮ አለ። በዚህ እንኳን ልዩነት አላቸው። አሁን እዚህ ጋር ቬኔሬሽን የሚባል ነገር አለ። ቬኔሬሽን ማለት ቬኔሬት ማድረግ ማለት ከፍ አድርጎ ማክበር ማለት ነው። አሁን ቬኔሬት ያደርጋሉ ስትይ ከፍ አድርገው ያከብራሉ ማለት ነው። ቅድስት ድንግል ማርያም በካቶሊኮች ዘንድ ቬኔሬትድ ነች፣ ከፍ አድርገው ያከብሯታል። ቅድስት ድንግል ማርያም በኦርቶዶክሶችም ዘንድ ቬኔሬትድ ነች፣ ከፍ አድርገው ያከብሯታል። ካቶሊኮችም አያመልኳትም፣ ኦርቶዶክሶችም አያመልኳትም። እኔ የቴዎሎጂ በጣም ስለምወድ አጥንቻለሁ። ቅድስት ማርያም ሜቶዲስቶች፣ ባፕቲስቶች፣ ፕሬስባይቴሪያንስ፣ ግሪክ ኦርቶዶክስ፣ ሲሪያን ኦርቶዶክስ፣ ኢትዮጵያን ኦርቶዶክስ፣ ኮፕቲክ ኦርቶዶክስ፣ ካቶሊሲዝም አንድም ቤተ ክርስቲያን በዶክትሪን ደረጃ ቅድስት ማርያም ትመለክ ወርሺፕ አርጓት ተብሎ አንዱም ቤተ ክርስቲያን አይልም። ቬነሬት አርጓት ግን የሚላል አክብሯት፣ ከፍ አርጋቸው አክብሯት የሚላል። በመልጃ ላይም ደግሞ የተለያየ ልዩነት አላቸው። ስለዚህ ቬነሬሽን ነው እንጂ ወርሺፕ አይደለም አንዳቸውም። እኔ በቸርች ሂስትሪ አጠናለሁ፣ ዶክትሪኖች አጠናለሁ። ዲፕ እየሄድኩ ነው። ካቶሊሲዝምን ዲፕ ገብቼ ነው ያጠናሁት። ኦርቶዶክስን ዲፕ ገብቼ ነው ያጠናሁት። ኢቫንጀሊካልስን ዲፕ ገብቼ ነው ያጠናሁት። እና ቅዱሳን አይመለኩም፣ ቅድስት ማርያም አትመለክ። ኦርቶዶክስ አስተምህሮ ቅዱሳንን አምልኩ አይልም፣ መላእክቶችን አምልኩ አይልም። ካቶሊሲዝምም ቅድስት ማርያምን አምልኩ አይልም፣ ቅዱሳን አምልኩ አይልም። አንዳቸውም ቤተክርስቲያን ወንጌላውያንም ቅድም ያልኩሽን ሜቶዲስት፣ ባፕቲስት፣ ፕሬስባይቴሪያን፣ ሜኖናይትስ እንደዚህ እነሱም አይሉ። ቬነሬሽን ግን እንደፈለግሽ ማክበር ያከብራሉ። ማክበር ሌላ ነገር ነው። ስለዚህ አሁን ከአንደበት ጋር ስናወራ እኔ አሁን ለአገልጋዮች ዛሬ ልመና ነው የማቀርበው። ልመና ነው የማቀርበው ለሁሉም አገልጋዮች ልመና ነው። ምክንያቱም አደጋውን ስላየው ነው። እንዲህ አይነት ነገር ውስጥ መግባት አልወድም። አሁንም ሳይድ ይዤ አይደለም የምናገረው፣ ግን ብዙ የሚሰበክ ነገር አለ። ፍቅር በጣም ብዙ። አሁን ኤክስፖዚተሪ ቲቺንግ አለ፣ ኤክስፖዚተሪ ፕሪቺንግ አለ፣ ቴክስቹዋል ፕሪቺንግ አለ፣ ቶፒካል ፕሪቺንግ አለ፣ ናሬቲቭ ፕሪቺንግ አለ። ኤክስፖዚተሪ ቲቺንግ ወይም ኤክስፖዚተሪ ፕሪቺንግ ማለት ለምሳሌ ኤፌሶንን መጽሐፍ ትይዣለሽ። ከዚህ ኤክስፖዝ ነው የምታረጊው። ውስጡ ያለውን ቃል እያስተማርሽ ሚስጥራቱን እየገለጥሽ እያስተማርሽ በትክክል ኤክስፖዚተሪ ቲቺንግ። ኤፌሶንን ይዘሽ 1 ዓመት ማስተማር ትችላለሽ። ፊልጵስዩስን ይዘሽ 6 ወር ማስተማር ትችላለሽ። ይህ ኤክስፖዚተሪ ቲቺንግ ነው። ኤክስፖዚተሪ ፕሪቺንግ ብዙ ነው ልታስተምሪው የምትችይው። ቶፒካል አለ። ቶፒካል ማለት ቶፒክ መርጠሽ ማለት ነው። ለምሳሌ ፍቅር ነው ማስተምረው ትያለሽ። ዛሬ የማስተምራችሁ ስለ ፍቅር ነው። ፍቅር እንደዚህ ነው። ፍቅር አይቀርም፣ ፍቅር አይመካም። በፍቅር ስትሆኑ እንዲህ ነው የሚሆነው። ጥላቻን አስወግዱ፣ በፍቅር ኑሩ። ቶፒክ መርጠሽ 4 ሳምንት ታስተምሪዋለሽ። 4 ወዶች ታስተምሪዋለሽ። ዛሬ የማስተምረው ስለ ምህረት ነው። ቶፒካል ነው። ስለ ምህረት አስተምራለሁ። ዛሬ እምነት አስተምራቸዋለሁ። 7 ሳምንት ስለ እምነት ቀጥቅጬ አስተምራለሁ። ቀጥቅጤ 7 ሳምንት ስለ እምነት በእግዚአብሔር ላይ ስለመታመን ታስተምሪያለሽ። እሱ ነው ልታስተምሪው ነች። ከዛ ናሬቲቭ አለ። ናሬቲቭ ፕሪቺንግ ወይም ቲቺንግ ማለት ደግሞ ስቶሪ ትወስጃለሽ። ለምሳሌ ስቶሪ ኦፍ ዴቪድ፣ የዳዊትን ታሪክ ትወስጃለሽ። የዳዊትን ታሪክ እያወራሽ ከዳዊት ታሪክ የምትማሪያቸውን ነገሮች ታስተምሪያለሽ። ህዝቡ ይማራል፣ ይጠቀማል። የሩትን ታሪክ ትወስጂና ስለ ሩት እያወራሽ ታሪኳን እያወራሽ ከዛ ከህይወቷ እያስተማር አንድ ቀን ርብቃ እንዳደረገ እንደዚህ ታስተምሪያለሽ። ከዛ ቴክስቹዋል አለ።
ቴክስቹዋል ፕሪቺንግ አለ። ቴክስቹዋል ፕሪቺንግ ላይ አንድ ቴክስት ትወስጃለሽ፣ አንድ ጥቅስ ትወስጂና በሱ ላይ ተመስርተሽ ኤግዘጀሲስ የሚባል አለ። ከጥቅሱ በፊት ያለውን ታያለሽ፣ ከጥቅሱ በኋላ ያለውን ታያለሽ። ኤግዘጀሲስ ሰሪና ቴክስቷን ይዘሽ 2 ሰዓት መስበክ ትችላለሽ። እና እኔ ብዙ ዘመን እኮ አስተምሬያለሁ። ይሄ ሁሉ እያለ ይህን ሁሉ ማስተማር እየተቻለ እኔ አሁን ወጣት አገልጋዮችን የምለምናቸው ልመና ነው የማቀርበው። ሌላው እምነት ጋር አትሂዱ። ምን እዛ ጋር ይወስዳችኋል? የራስህን ዶክትሪን በደንብ አድርገህ ተረድተህ የራስህን አስተምር። አንተም ኦርቶዶክሱ መምህር የራስህን ያዝና በደንብ አድርገህ አስተምር። ወንጌላዊውም ሰባኪ በደንብ አድርገህ የራስህን አስተምር። ካቶሊክም የራስህን አስተምር። የሚሰበከው በጣም ብዙ አለ። ለምንድነው ይሄንን የምለው? ለምንድነው እዚህ ውስጥ የምገባው? ግጭት ያስነሳል። ነገ ደም ሊፈስ ይችላል። ነገ ሰዎች ሊገዳደሉ ይችላሉ። አንድ ቦታ ላይ ተነስተው እዚህ ጋር በተነገረው ተናደው ሄደው ቤተክርስቲያን ሊያቃጥሉ ይችላሉ። ይሄኛው ለኦርቶዶክሱ ተቆረቆርኩኝ ያለው ኃይል ሄዶ እዛ ጋር ወንጌላውያንን ሊያቃጥል ይችላል። በተቃራኒው ደግሞ ይሄኛው ተነስቶ ያኛው የሃይማኖት ግጭት መነሳት የለበትም። በንግግር ምክንያት ደም መፍሰስ የለበትም እና ይህን ቢያደርጉ እኔ ልመና ነው የማቀርበው። አሁን ማንንም ለመውቀስ አይደለም፣ ግን ወንድሞችን፣ ወጣቶቹን አገልጋዮች፣ ወጣቶቹን አስተማሪዎች፣ ነቢያት ይሁኑ ፓስተሮች ይሁኑ ወንጌላውያን ይሁኑ ወንጌላውያን ጋር ያሉትን እባካችሁ ይበቃችኋል። ቃሉ መጽሐፍ ቅዱሱ ይበቃችኋል። ፕሪች ዘ ጎስፕል ቲች ዘ ወርድ ኦፍ ጋድ። ያ በቂ ነው፣ ከበቂ በላይ ነው። እዛኛው ጋር እንደዚህ ሆኖ ታቦቱ እንደዚህ ብሎ እኛው እንደዚህ ብሎ አትበሉ። እዛ ጋር የራሳችሁን ትምህርት አስተምሩ። እናንተም ደግሞ እዚህ ጋር ያላችሁ መምህራን ኦርቶዶክስ ጋር ያላችሁ ብዙ ወልዝ አለ፣ የሚሰበክ የሚያስተምሩት ብዙ ነገር አለ። እዛ ጋር ወደዛ ወደ ወንጌላውያን ድንጋይ ተወርውሮ ሁሉም የራሱን ያስተምር። ይሄ በጣም አደገኛ ስለሆነ እኔ ወንድሞቼን እንደ ልመና ነው የማቀርበው። ተውት ፕሊዝ። አሁን የተጀመረውን አንዳንድ አላስፈላጊ አስተያየት መስጠት፣ የዛኛውን እምነት ለመተንተን መሞከር ተውት። ግድ የላችሁ፣ መጥፎ ነው፣ ኮንሲኩዌንሱ መጥፎ ነው። ስለዚህ ያን ነገር ተውትና እናንተ ስንት የምታስተምሩት ነገር አለ፣ ስንት ምሳሌ አለ፣ ስንት ኢሉስትሬሽን አለ፣ ስንት የሚሰበክ ቃል አለ እና እዛ ላይ ቢያተኩሩ እንደ መተቸት ሳይሆን ምነግራቸው በፍቅር እንደ ታላቅ ወንድም ነው ወጣቶቹን ምነግራቸው። እቺ የተጀመረችዋን እንቅስቃሴ አቁሟትና ከዛ ወደዛ ወደ ራሳችሁ ነገር የራሳችሁን አስተምሩ። ይበቃል፣ ያላችሁ ነገር በቂ ነው። ሰዎችን ወደ አንቺ የምታመጫቸው ያኛውን እምነት መተሽ አይደለም። የራስሽን እምነት ውበት አሳያቸው። ይሄኛውም የራሱን እምነት ቁንጅና ያሳይ፣ ውበቱን ያሳይ፣ ጠቃሚነቱን ያሳይ። ሰው ከፈለገ ይምጣ። ይሄኛውም የራሱን ያስተምር። ይሄ ወደዚህ ከፈለገ ሰው ይምጣ።